ሰዎች እንደዚህ አይነት አስተሳሰብ ያላቸው ሰዎች ማለት ነውና ቀጥታ ሰብስቦ በርሜል ጊዮርጊስ ቢሄዱና በተጠመቁ ላሉኝ እግዚአብሔርን በሀብታችን በጉልበታችን ወይም ደግሞ በቃ ይሄ ባለን በመልካችን በምናችን በቃ እንዲህ ውጥርጥር ያለውን ነገር እንደዚህ የሚያደርገውን ሰው ማለት ነው እግዚአብሔርን በርሜል ጊዮርጊስ ቢሄድ እሱ ከንቱ ነኝ ያለ ነው የሚኖረው። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምቆያችሁ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝት ይበልልኝ የኔ ውዶች። በቃ ምን ልበላችሁ ቪዲዮ የመስራት እንትኑ ማለት ነው ይሄ ፍላጎት ይኖራችሁ በጣም ጓጉታችሁ ቪዲዮ መስራት የምትፈልጉት በቃ ያን ጉጉቴ ሁሉ ጠፍቷል ማለት ይቻላል ማለት ነውና ለምን በቃ በማየው ነገር ማለት ነውና መድኃኒዓለም አርሲ ላይ በተገደሉ እህት ወንድሞቻችን ላይ ማለት ነውና በደረሰው ነገር ማለት ነው በጣም በቃ የሆነ ከውስጥ ያልወጣለኝ ነገር አለ ማለት ለቆም ነው ለኛ እናልቅስ። እነሱ አንዴ ሰማዕትነት ተቀብሏል፣ ግን ይሄ ነገር እስከ መቼ ድረስ ይቀጥላል ነው? እስከ መቼ ድረስ ነው ይሄ ነገር? ማብቂያ የለውም ወይ? ኦርቶዶክስን የማጥፋት ዘመቻ ማብቂያ የለውም ወይ? ሰው በመግደል ደግሞ ምንድነው የሚገኘው? እግዚአብሔርን ምንድነው የሚገኘው? እና ምን አይነት ድፍረት ቢኖራቸው ነው ሰውን የሚገሉት? እኔ ሌላ ነገር ይቅርና ማለት ነው ይሆን እንስሳ እንኳን ሲታረድ ማለት ነው በግ ሲታረድ ራሱ በጣም ነው የሚጨንቀኝ ማለት ነው ነፍሱ እስከሚወጣ ድረስ አይደለም። እኔ ቆሜ አይደለም ዞር ብዬ እንኳን አርደው በቃ ይሄ በቃ ዞር እስከሚሉ ድረስ ማለት ነው ውስጤ በጣም ይጨነቃል። እና ምን አይነት ድፍረት ቢኖራቸው ነው ሰውን የሚያርዱት? ምን አይነት ድፍረት ቢኖራቸው ነው ሰውን የሚያቃጥሉት? እውነት እነሱ ትክክለኛ ሰው ናቸው? እኔማ ይሄ የ666 አባል ወይም ደግሞ ከሰውነት ተራ የወጡ ሰዎች ናቸው እንጂ እኔ እነዚህ ሰዎች ናቸው ብዬ አልልም። ወይም ደግሞ የነሱ ይሄን የሚገሉ ሰዎች ፈጣሪ ያላቸው ብዬ በፍጹም አላስብም። ምክንያቱም ፈጣሪ የሚፈራ ሰው ሰውን አይገልም። የትኛው አይነት እምነት ተከታዩ ነው ማለት ነው። እግዚአብሔር ምስክሬ ነው። ለሰው ያዝናል አይደለም ለማረ ለተቸገረ ይረዳል እንጂ ሰውን አያርድም። በእርግጥ ኦርቶዶክስ መቼ ቢሆን አጠፋም። ሰው ሊያርቅ ይችላል። በየቦታ አንድ ሁለት ሰዎች ብቻ ሊቀሩ ይችላሉ የኦርቶዶክስ እምነት ተከታዮች ወደፊት ማለት ነውና ቢቀርም ግን ይቀጥላል። ምክንያቱም እውነተኛ ትክክለኛ መንገድ ስለሆነ ይቀጥላል። የሚመጣ ነገር የለም። እና እኔ እንጃ በስመ አብ ወመንፈስ ቅዱስ እኔ ምን ብዬ ምን ማለት እንዳለብኝ ራሱ ለራሴ ግራ ይገባኛል። ለምን እንዴት ሰውን ያርዳል? እንዴት ሰውን ያቃጥላል? እንስሳው እንኳን ሲሞት ምን ያክል ነው የሚያሳዝነው? ሲታረድ ምን ያክል ነው የሚያሳዝነው? አይደለም የሰው ልጅ ማለት ነው የእግዚአብሔር አምሳያ ፍጡር የሆነው እኔ አላቅም። ማርያምን ፍትህ ለአርሲ ኦርቶዶክሶች አሁንም እየታረዱ አሁንም እየቆሰሉ አሁንም በየቦታው ረብሻ እየተነሳባቸው ላሉት ወገኖቻችን ፍትህ ይሰጣቸው። ቤተክርስቲያንም ደግሞ የራሷ በቃ ማለት ጠባቂ ያላት አይደለ? ስለዚህ እነዚህ ጠባቂዎች ደግሞ እስከ መቼ ድረስ ነው ዝም የሚሉት? አንድ ቦታ ላይ የሆነ ነገር ኦርቶዶክስ ሞተ ወይም ደግሞ የቤተክርስቲያን ህንጻ ተቃጠለ፣ እሺ ነገ እንገነባዋለን ወይም ደግሞ ያን ሰው በቃ የሆነ ትንሽ መጽናኛ ነገር ይደረግለት ምናምን ስብከት እሱን አይደለም። እስከ መቼ ድረስ ነው ኦርቶዶክስ ዝም የምትለው? የራሷን እርምጃ አትወስድም ወይ? ማስቆም አይችልም ወይ? መንግስትስ ደግሞ የሚመራው ህዝብ አይደለም ወይ? እየመራ ያለው ህዝብ እንዴት መንጋው ሲጠፋበት እንዴት ነው ዝም የሚለው? ወይስ ይሄም መንግስትም ቢሆን የራሱ በቃ እነዚህ የሚያደርጉ ሰዎች እንደዚህ እንትን የሚሉ ሰዎች ማለት የሚረብሹ እንደዚህ ሰዎችን የሚያርዱ የሚያቃጥሉ ሰዎች እኮ እዚህ ኢትዮጵያ ውስጥ ያሉ ናቸው አይደለም? መቼም ከውጭ መጥቶ አይደለም አይደል? ምናልባት ፈንድ እንኳን ከውጭ ቢሆንላቸው እነዚህ ሰዎች እኮ ያሉት ኢትዮጵያ ውስጥ ነው አይደለም? ሰው የሚገልን ሰው ለምን በሞት በቃ ለምን የቁም እስረኛ ያደርጉት? ወይም ደግሞ ለምን በቃ በአደባባይ ላይ ተሰቅሎ እንዲገደል ለምን አያደርግም የመንግስት ማለት? እግዚአብሔርን እንዴ ነቀልዳለ እንዴ? አንዱ እየኖረ አንዱ እየሞተ ያለቀ ነው። ሞት እኮ በእርግጥ ለማንም አይቀርም። ዛሬ ቆመ መታርደው ዛሬ ቆመሽ መታርጂ ወንድምሽ ወይ ወንድምህ ማለት ነውና አባት ወይ እናት ማለት ነው። አንተም ነገ ደግሞ እግዚአብሔር ፊት ትቀርባለህ ለፍርድ ማለት ነው።
ያ ሰው የምታርደው ሰው በርግጥ እኛ አሁን መስሎን ለራሳችን ወይኔ እዚህ ጋር ኦርቶዶክስ አለቀ ወይም ደግሞ ይሄን ምእመን ሄደ ወይም ደግሞ በቃ ታረደ ተሰዋ ልንል እንችላለን። የተሰዋው እኮ እግዚአብሔርን ዝም ብሎ በየቦታ አለ አይደል? በየጭፈራ ቤት መሞት አለ አይደል? እርስ በርስ ተፈነካክቶ መሞት አለ አይደል? እነሱ በቤተ ክርስቲያን የመጣ ነው። እነሱ ሰማዕታት ናቸው። በቃ አልሸሹም። ስላልሸሹ በእምነታቸው ምክንያት ነው የሞቱት። ስለዚህ እነሱ ደግሞ ሰማዕታት ናቸው። ወዮ ለቆም ነው ለኛ ነው ምለው መስዋዕትነት ለሆኑትን ሳይሆን ለቆም ነው ለኛ። ወዮ ይብላኝ ለኛ ማልቀስ ለኛ ነው። እና በጣም ከባድ ነው። እግዚአብሔርን በጣም እና ፍትህ ይሰጣቸው። እንዲህ የሚያደርጉትን ደግሞ መንግስትም የበላይ አካል ነው እሱ። ስለዚህ በጎቹን ሲበሉ ሁሌ ማየት አያስፈልግም። አማራ ክልል ላይ ይሄ ነገር ሆነ፣ ትግሬ ውስጥ ላይ ይሄን ሁሉ ጭፍጨፋ ተደረገ። ዘንድሮ ደግሞ ይሄንን ነገር መጣ። ምን በየጊዜው በየሳምንቱ በየእለቱ ማይሆን ነገር ምን አለ? እኛ ማንሰማው ስንት ጉድ አለ። አንድ ሰው ቤቱን መምራት ካልቻለ አይደለም ሀገር ራሱን መምራት አይችልም። እኔ ቤቴ ማስተዳደር ካልቻልኩኝ አይደለም ሰፈር ማስተዳደር አልችልም። አይደለም ሰፈር ቤቱን ያስተዳደረ ሰው ደግሞ ራሱን እንዲያስተዳድር አይችልም። ስለዚህ መንግስት ካለ ፍትህ ለነዚህ ኦርቶዶክሳውያን እንዲህ በተለያየ መንገድ ብቻ ኦርቶዶክሲያን ብቻ አይደለም በተለያየ መንገድ ማለት ነውና እየተጨፈጨፉ ላሉ ወገኖቻችን ፍትህ ይሰጣቸው ነው የምለው። እኔ እንደ አንድ ኦርቶዶክስ እንደ አንድ ኢትዮጵያዊ ማለት ነውና ፍትህ ይሰጣቸው ነው የምለው። እንዲህ ሁሌ በቃ እየተባበለ በቃ እንደዚህ እንዲሆናል ለምን ቁርጥ ያለ ውሳኔ ይሰጥ? እንዲህ አይነት ቀልድ አለ እንዴ? ነገ እኮ በምድር ላይ እኮ እኛ ዝም ብለን ልንጮህ እንችላለን። እግዚአብሔር ግን ነገ ያቺ ነፍስን ከስጋ ተለይታ ስትወጣ እዛ ስትሄድ ዋጋን ታገኛለህ። እያንዳንድ ምትገልም ምታስገድልም ምትተባበርም በዚህ ነገር ደስተኛ ይሆንክም በሙሉ ማለት ነው ፈጣሪ ለማንም ማያደላ አምላክ እሱ ፍርድ ይስጥ። ስለዚህ ለቆም ነው ለኛ እናልቅስ፣ ለኃጢአተኞቹ ለበደለኞቹ ማለት ነውና ግን መንግስት ደግሞ ለነዚህ ህዝብ ፍትህ መስጠት አለበት። ምክንያቱም እንደዚህ የሚያደርጉ ሰዎችን ማስቆም አለበት፣ መታሰር አለባቸው። እነሱ ሰው ገለዋል አይደለ? በቃ የቆም እስረኞች መሆን አለባቸው። ለምሳሌ ዛሬ አንድ ሰው ገሎ እርምጃ ካልተወሰደ ነገ ሌላውም ይገደላል። ለምን? ሰው በአገሩ ላይ ሰው በሰው ሀገር እንኳን ተከብሮ ይኖራል አይደለም? በአገሩ ላይ ሳውዲ አረቢያ ላይ አንድ ኦርቶዶክስ ተዋህዶ እምነት ተከታይ የሆነችን ሴት ልጅ በሰላም ሰርታ በሰላም ወጣ በሰላም ወደ ቤቷ ትመለሳለች አይደል? እና ኢትዮጵያ ውስጥስ ምንድነው ይሄን አከል? እምነት ለማጥፋት ከሆነ ኢትዮጵያ ሙሉ ከጠፋች ነው እንጂ አይጠፋም። መቼም ቢሆን አይጠፋም። እንዴ ትለፋላችሁ ትደክማላችሁ እንጂ ማለት ነው። እግዚአብሔር መቼም አይጠፋም። እናንተን ሰብስቦ በርሜል ጊዮርጊስ ወስዶ እውነትን ማሳየት ነበር እንደዚህ የምታደርጉት። እውነት ግን ልብ የላችሁም። የሰይጣን ልብ ስላላችሁ እንግዲህ እግዚአብሔር ይቅር በላችሁ፣ ወደ ቤቱ ይመልሳችሁ። እሱ ይቅር የሚል አምላክ ይቅር ይበላችሁ። ሌላ ምንም ምለው ነገር የለም። ምክንያቱም እናንተ ትክክለኛ ሰው የእውነተኛ ሰው ብትሆኑ እናንተ ፈጣሪ ያለ ብላችሁ የምታመልኩ ሰዎች ብትሆኑ ሰውን አገሉ፣ ሰው እንዲኖር ታደርጉ ነበር እንጂ ሰውን አገሉም አይደለም ለመግደል አትበድሉም ነበር። እና እግዚአብሔር አምላክ ለሀገራችን ሰላም ያምጣ። ይህ ሁሉ የሚሆነው እያንዳንዳችን ኃጢአት ነው ይላልኝ። እና እግዚአብሔር አምላክ ለሀገራችን ሰላም ያምጣ። ላረፉትንም እግዚአብሔር አምላክ እንግዲህ የነሱ በረከት ለኛም ያድለን። ይሄ በረከት ነው። እግዚአብሔር ይሄ በረከት ነው። በቃ ፈጣሪን እኮ ወዳችሁ ፈቅዳችሁ እኮ ነው። በቃ የእግዚአብሔር ፍቅር ስላላችሁ ነው መስዋዕትነት የምትቀበሉ። እና ውድ ቤተሰቦቼ ሁላችሁም ለአርሲ ኦርቶዶክሶች ፍትህ ይሰጣቸው በማለት ቪዲዮም እየሰራችሁ ፖስት እያረጋችሁ ፍትህ ይሰጣቸው። እውነት እኛ ላይ ቢሆንስ ይሄ ነገር በሚለው ነገር ውስጥ ይዛችሁ ማለት ነውና ሃይማኖት ከሃይማኖት ሰው ከሰው ለማጣላት እያንዳንዱ ነገር ማለት ነውና የሚደረገው ነገር መቆም አለበት ማለት ነውና የትኛውም አይነት እምነት ቢሆን
የሆነ በቃ እኔ እንጃ ያጥፍተህ ጥፋ የሚል ነገር አለ ብዬ አላስብም እኔ በበኩሌ ማለት ነውና እኔ በእውነት እንደዚህ የሚያደርጉ ሰዎች እንደዚህ አይነት አስተሳሰብ ያላቸው ሰዎች ማለት ነውና ቀጥታ ሰብስበው በርሜል ጊዮርጊስ ቢሄዱና በተጠመቁ ላሉኝ እግዚአብሔርን በቃ የሰው ልጅ ምን ያክል በቃ ምን እንደሆነ ቢያይ እኛ ደግሞ ይሄ አለን እንደዚህ በተለያየ ነገር ውስጣችን ያበደ ፈነዳ ወይም ደግሞ በቃ የተወጣጠረ በሀብታችን በጉልበታችን ወይም ደግሞ በቃ ይሄ ባለን በመልካችን በምናችን በቃ እንዲህ ውጥርጥር ያለውን ነገር እንደዚህ የሚያደርገውን ሰው ማለት ነው እግዚአብሔርን በርሜል ጊዮርጊስ ቢሄድ እሱ ከንቱ ነኝ ያለ ነው የሚኖረው። ከንቱ በቃ እኔ ከንቱ ነኝ እኔ ትል ነኝ ብሎ ነው የሚኖረው። ያን ታምራይቶ ቢመጣላሉ እግዚአብሔርን አይደለም ሰው ለመግደልና እንደዚህ ለማድረግ እንደዚህ ሰውን ለማቃጠል ቤተክርስቲያን ለማቃጠል እግዚአብሔርን ቤት ለማቃጠል እግዚአብሔርን እንደዚህ ያደርግም ነበር ይሄንን ነገር ቢያይ ማለት ነው። ግን አይኑ የታወረ ሰው ምንም ብታደርጉት ምን ሊያደርግ ይችላል? ያ ክፉ ነገር ነው። የሰይጣንን ስራ ነው የሚሰራው። ሰይጣንን የሚከተል ሰይጣንን ስራ የሚያደርግ በቃ የሰይጣን እኮ የሰይጣንን ግብር ነው። የሰይጣን ልጅ የሰይጣንን ግብር ነው የሚያደርገው። የእግዚአብሔር ልጅ ደግሞ የእግዚአብሔርን ነገር ነው የሚያደርገው። የእግዚአብሔርን በቃ ወደ እግዚአብሔር የሚያቀርበውን ነገር ነው የሚያደርገው። ስለዚህ እግዚአብሔር ልቦና ይስጣቸው። እኔ ሌላ ምንም ምለው ነገር የለኝም። እመቤቴን